ውድ የዓለትዩ ቤተሰቦች እንደምን አላችሁ? ዛሬም በዙሪያችን ካሉ ድንቅ ምስክሮች በገድልና በትሩፋት ለዘመናት ሲያበሩ ከኖሩ የክርስቶስ ፍቅር ሰባኪ ከሆኑት ከአንድ ታላቅ አባት ታሪክ ጋር መጥተናል። እኒህ ጻድቅ አባት ለዘመናት በባህር ሰጥመው የሰገዱ፣ በየቀኑ 4 ወንጌሎችና መዝሙረ ዳዊትን የጸለዩ፣ በ40 ወይም በ80 ቀናት አንድ ጊዜ ብቻ ሲመገቡ የኖሩ፣ ምግባቸውም ሳርና ቅጠል የሆነ፣ ያለማቋረጥ ማዕጠንትን ያሳረጉ ታላቅ አባት ናቸው። ዛሬ ገድላቸው እንዲህ ይለናል። የኢትዮጵያ ብሩህ ፀሐይ፣ የሃይማኖት መጋቢ መምህር፣ የተአምራትና የደጎች ፈጻሚ፣ የጥበባት ባሕር፣ የቤተ ክርስቲያን ፋና፣ የመነኮሳት አባት፣ የመላእክት ወዳጅ፣ የመቅሰፍት ከለላ ይላቸዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ በተደጋጋሚ የተገለጠላቸው የእመቤታችን የቅድስት ድንግል ማርያም ወዳጅ፣ ለአቡነ ተክለ ሃይማኖትም የቅርብ ሰው ስለሆኑት የዚህ ድንቅ ኢትዮጵያዊ አባት ታሪክ አብረን እንመለከታለን። እስከ መጨረሻው አብራችሁን ቆዩ። የኚህም ታላቅ አባት በረከት ታገኛላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የቅዱስ አባታችን አቡነ ሀብተ ማርያም አባት ፍሬ ብሩክ ሲባል እናታቸው ደግሞ ኢዮስቴና ይባላሉ። ሁለቱም በሕገ እግዚአብሔር በሃይማኖት በትሩፋትና በምግባር ጸንተው የሚኖሩ ደጋግ ክርስቲያኖች ነበሩ። የተከበሩ ዕለታቸውም ጽንሰታቸው ነሐሴ 26፣ ልደታቸው ግንቦት 26 እንዲሁም ዕረፍታቸው ኅዳር 26 ነው። እናታቸው ቅድስት ኢዮስቴና ጻድቁን ከመውለዳቸው በፊት ሰው ዓለምን ቢገዛ ነፍሱ ምን ይጠቅማታል የሚለውን የወንጌል ቃል በማሰብ ዓለሙን ትታ መንና ወደ በረሃ ገብታለች። በዚያም ከበረሃ ውስጥ ተለይቶ የሚኖር አንድ የበቃ ባህታዊን በዋሻ ውስጥ አገኘችው። የምነና ጉዞዋን ነገረችው። ባህታዊውም ወደ እግዚአብሔር በጸሎት ካመለከተ በኋላ እንዲህ አላት። ምንኩስና ላንቺ አልተፈቀደልሽም። ወደ ቤትሽ ሂጂ፣ ወንድ ልጅ ትወልጃለሽ። እርሱም ለዓለም ሁሉ የሚጠቅም፣ ሰው ሁሉ የሚማጸነው፣ ገድለ ትሩፋቱ በዓለም የሚነገርለት፣ በሥጋም በነፍስም የሚማልድ፣ እንደ መላእክትም ክንፈ ጸጋ የሚሰጠው፣ ምድር ሆኖ መንበረ ጸባዖትን የሚያይ ልጅ ትወልጃለሽ። ይህንን አስደናቂ ትንቢት ሰምታ ቅድስት ኢዮስቴና ወደ ቤቷ ተመለሰች። ከጥቂት ጊዜም በኋላ ይህንን ታላቅ ጻድቅ ጸንሳ ወለደች። በሥርዓቱም ሲጠመቅ የመጽሐፍ ስሙ ሀብተ ማርያም ተባለ። እርሱም በሕግና በሥርዓት እያደገ ሄደ። ወደ ቤተ ክርስቲያን ሲወስዱት እግዚኦ መሐረነ ክርስቶስ የሚለውን ጸሎት ሰምቶ እጅጉን ወደዳት። ከቤቱ ጋር ሆኖ ሌሊቱን ሁሉ የሚጸልይና የሚጋደል ሆነ። አባታችን በለጋ ዕድሜያቸው አባታቸው እረኝነት ሰደዋቸው ሳለ በዚያ በጎች ይጠብቁ ነበረ። አንድ ቀን የበግ ጠባቂዎቹን ዛሬ ዝናብ ይዘንባልና እንግባ አላቸው። እነርሱም ምን ደመና አለና ነው? ቀኑ ብሩህ ነው ብለው አላመኑትም። እርሱ ግን በጎቹን ይዞ ወደ ቤቱ እንደገባ ኃይለኛ ዝናብ፣ ነፋስና መብረቅ የቀላቀለ ዘነበ። በሌላም ጊዜ አንድ እረኛ በጉልበት አባ ሀብተ ማርያምን በትሩን ነጠቀው። መልስልኝ ብሎ በስመ እግዚአብሔር ቢያምለውም እምቢ አለው። ኋላውም በተወው ጊዜ እግዚአብሔር ያን እረኛ በአየር ላይ ሰቅሎ አዋለው። እረኞቹም መጥተው በአባ ሀብተ ማርያም እግር ላይ ወድቀው ሲለምኑት ጻድቁ እግዚአብሔር ነውና ስለ ስሙ ብሎ የቀጣው መሐሪው እርሱ ከወደደ ይማረው ሲል ያ እረኛ ተፈታና ወረደ። መጥቶም ከአባታችን እግር ስር ወደቀ። ከብዙ ዘመናት በኋላም ስሟ እለ አድባር ወደምትባል ገዳም ገብቶ
ከአባ መልከ ጸዴቅ እጅ መነኮሰ። ከዚያም ታላቁና የሚያስደንቅ ተጋድሎን ጀመረ። በባሕር መካከል በመቆም መዝሙረ ዳዊት ይደግማል። ግንባሩም የባሕሩን አሸዋ እስኪነካ 500 ጊዜ ይሰግዳል። እህል መቅመስን ፈጽሞ ትቶ ልክ እንደ ዋልያዎች የዱር ቅጠል የሚመገብ ሆነ። 40 80 ቀንም የሚከፍል ታላቅ ጾመኛ ነበረ። በሌሊትም ቁሞ በማደር በቀንም 4ቱን ወንጌላት ዘወትር የሚጸልይ አባት ሆነ። ይህንን ጽኑ ተጋድሎውን ያየ አምላካችን ተገለጠለት። አባ ሀብተ ማርያም ከግርማው የተነሳ ደንግጦ በግንባሩ ተደፋ። ጌታችንም እፍ ብሎ አጽንቶ ኃይል ጽን ሰጥቶ አስነሳውና ወዳጄ ሀብተ ማርያም ሆይ ላጠፋ ሳይሆን ኃይል ጽን ቃል ኪዳን ልሰጥህ ነው የመጣሁት፣ አትፍራ አለው። ጽኑ ተጋድሎው በሰማያት መጻፉን ነገረው። የቅዱስ ማቴዎስና የማርቆስ ወንጌል በሚያነብ ጊዜ ከሌሎች ስውራን አበው ጋር የሚገናኝበትን የብርሃን ሰረገላ ሰጠው። የቅዱስ ሉቃስና የቅዱስ ዮሐንስ ወንጌል በሚነበብ ጊዜ ደግሞ ሥጋውን ደሙን ለመቀበል ወደ ኢየሩሳሌም የሚሄድበትን የእሳት ሰረገላን ሰጠው። እነዚህም 7 እጅ የሚያስደንቁ አክሊላትን አቀናጀው። አንደኛ ስለ ድንግልናው፣ ሁለተኛ ዓለምና በውስጥ ያለውን ስለማመኑ፣ ሦስተኛ ፍጹም ስለሆነው ምንኩስናው፣ አራተኛ 4ቱን ወንጌላት አዘውትሮ በማንበቡ፣ 5ኛ ስለ ፍቅሩ ሲል ረሃብና ጥምም በመታገሱ፣ 6ኛ በልቡ ቂምና በቀልን ባለማኖሩ፣ 7ኛ ስለ ንጹሕ የክህነት አገልግሎቱና በንጽሕና ስለሚያሳርገው መሥዋዕቱ መታሰቢያውን ለሚያደርጉና በስሙ ለሚመክሩ ከእነርሱ ጋር የሚኖርበትን 500 የወርቅ አምዶስ ያሏትን ቦታ ሰጠሁ አለው። ይህንን በተናገረ ጊዜ ጌታችን በሦስትነቱ ተገልጦ ታየውና እንዲህ አለው፣ መታሰቢያህን ለሚያደርግ በስምህም ለቤተ ክርስቲያን መባል ለሚሰጥ ወደዚች ሀገር አገባዋለሁ። 4ቱን ወንጌልም እያነበብክ ስለኖርክ የእያንዳንዲቱን ቃል ፍሬዋን እንዳንድ ሺህ አደረጉልህ። ይኸውም ከአንተ በኋላ ለሚመጡት ልጆችህ መጽሐፈ ገድልህን ለሚያነቡና በእምነት ለሚሰሙ የገድልህን መጽሐፍ በተነነበት ውሃ ለሚረጩ ለሚነከሩበት ይህ ቃል ኪዳን ሰጥቼሃለሁ። ከዚህም በኋላ ጌታችን 3 ጊዜ ሳመው፣ ነፍሱንም ከሥጋው በሳመው ተለየች። ቅዱሳን መላእክትም በታላቅ ደስታ እያመሰገኑ አሳረጓት። አቡነ ሀብተ ማርያም በአቡነ ተክለ ሃይማኖት ጥያቄ መሠረት በደጅህ በደብረ ሊባኖስ 5 መቅሰፍታት እንዲጠፉ ተቀብረው ቃል ኪዳን የተቀበሉበት ታላቅ ጻድቅ አባት ናቸው። እግዚአብሔር አምላካችን በዚህ ታላቅ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን።